ሰላም እንዴት ናችሁ ጋይስ? ባለፈው ቢውልድ ኢንተርኔት ኢንፍራስትራክቸር በሚለው ፕሮጀክት ስር ይሄኛውን ሲናሪዮ አንብበን የተለያዩ ነገሮችን ስንሰራ ነበረ። ይሄኛው ሲናሪዮ ላይ ዲፔንድ ሆነን ፕሮጀክት ፕሮፖዛል አዘጋጅተናል። እንዲሁም ደግሞ ፕሮጀክት ፌዞችን ስታብሊሽ አድርገናል። ምን እንደሚያስፈልጉ ሊስት አድርገናል፣ አስገብተናል። እንዲሁም ደግሞ ሃርድዌር ስፔሲፊኬሽን እንደ ሶፍትዌር ስፔሲፊኬሽን አይተናል፣ ቼክ አድርገናል። እንዲሁም ደግሞ ዲተርማይን ቤስት ፊት ቶፖሎጂ ፎር ዘ ፕሮጀክት ለፕሮጀክቱ ምን አይነት ቶፖሎጂ ብንጠቀም አሪፍ ነው የሚለውን አይተናል። በዛሬው ደግሞ ባለፈው ያየነውን ፊዚካሊ ድሮ እናደርጋለን ማለት ነው። ማይክሮሶፍት ቪዚዮ ተጠቅመን እንዴት ድሮ እንደምናደርግ እናያለን። ባለፈው እቺኛዋን ነገር ነው ድሮ እናደርጋለን ያልነው። እቺኛዋን እንዴት ድሮ እንደምናደርግ እናያለን ማለት ነው። መጀመሪያ ምንድነው መደረግ ያለበት? ቪዚዮ ኦፕን እናደርጋለን። ቪዚዮ ኦፕን ይደረጋል። ከዛም በኋላ እዚች ጋር ሲደርሱ ዲቴይልድ ኔትወርክ የምትለዋን ትመርጡታላችሁ እቺኛዋን። ከዛም በኋላ ክሬት ትላላችሁ። ዘን ታይም ላይን ይመጣል። ከዛም በኋላ ምንድነው የምናደርገው? የተለያዩ ነገሮችን አስፈላጊ ነገሮችን እናስገባለን ማለት ነው። የመጀመሪያው ኢንተርኔት ሰርቪስ ፕሮቫይደር ነው የምናስገባው። ከዚህኛው ሼፕ ነው የምንመርጠው። እዚች ጋር ክሊክ ስናደርግ እቺኛው ትመጣለች። ክላውድ የምትለዋ የኔትወርክ የኢንተርኔት ሰርቪስ ፕሮቫይደራችን ምልክት ነች። እቺኛዋን እዚች ላይ ምን እንላልታለን? ደብል ክሊክ በማድረግ አይኤስፒኤን ኢንተርኔት ሰርቪስ ፕሮቫይደር አይኤስፒኤን ብለን እንጽፋለን። የዚችኛዋን ሳይዝ ማሳደግ እንችላለን። አነስ ስላለች 14 እናረጋታለን። ከለሯንም ከሌሎቹ ደመቅ ብላ እንድትታይ ቀይ እናርጋት እስኪ። ዘን ከዛም በኋላ የሚያስፈልገን ማን ነው? ሞደም ያስፈልገናል። እሱኛውን ደግሞ ከኔትወርክ እንደ ፔሪፈራልስ ከምለው ሼፕ ነው የምናገኘው። እዚች ጋር እንመጣለን። ዘን ቺኛውን ሞደም እንጠቀማለን። እዚች ጋር ከኢንተርኔት ሰርቪስ ፕሮቫይደር ለምሳሌ በእኛ ሀገር ኢትዮ ቴሌኮም ነው የኢንተርኔት ሰርቪስ ፕሮቫይደራችን፣ ወይም ደግሞ አሁን ደግሞ ማን ነው? ሳፋሪኮም። ሌላኛው የሚያስፈልገን ፋየርዎል እዚች ጋር ያስፈልገናል። ፋየርዎል እዚች ጋር እናስገባለን። ለኔትወርካችን ሴኩሪቲ እንዲጠቅም እዚች ጋር ፋየርዎል እናስገባለን። ኔትወርካችን አይመታም ማለት ነው ይሄ ካለ። ሌላኛው ደግሞ ምንድነው የሚያስፈልገን? ራውተር ያስፈልገናል። እሱኛውን ደግሞ ከኔትወርክ ሲምቦልስ ነው የምናገኘው። እቺኛዋን ራውተር እንጠቀማለን። እቺኛዋን እዚች ጋር እናመጣታለን፣ እዚች እናስቀምጣለን። ከዛ በኋላ ያለው ዲስትሪቢዩትድ ስዊች ደግሞ እቺኛዋ ነች። እዚች አካባቢ እናስቀምጣለን። እቺኛው እዚች አካባቢ ካስቀመጥን ምንድነው የምናደርገው? ከዛ ቢውልዲንግ ነው እዚች ጋር ክሬት የምናደርገው ኦር ድሮ የምናደርገው። ቢውልዲንግ ለማግኘት ደግሞ የት ነው የምንሄደው? ኔትወርክ ሎኬሽን ውስጥ እናገኛለን። እሱንም ኔትወርክ ሎኬሽን ውስጥ እንገባለን። ዘንድ ቢውልዲንግ ራሳችንም ላይኖችን ተጠቅመን ድሮ ማድረግ እንችላለን፣ ወይም ይሄኛውን እንጠቀማለን ማለት ነው። ይሄኛውንም መጠቀም እንችላለን። እቺኛዋ ትንሽ ሳይዟን ተለቅ እናደርግና አንዷ በቂ ስላልሆነች ምንድነው የምለው ጥያቄው ላይ ባለፈው ሲናሪዮን ስናነብ ቢውልዲንጉ ስንት ነው የሚይዘው ማለት ነው? አንድ ቢውልዲንግ ነው ያለን። ዋን ቢውልዲንግ ዊዝ ስፔሻል ቢውልዲንግ ዊዝ ጂ5 ፍሎር ያለውን ቢውልዲንግ ነው ድሮ የምናደርገው ማለት ነው። ጂ5 ያለውን። ስለዚህ እቺኛዋ አንዷ ስለማበቃን 2 ኦር 3 ደራርበን ብናስቀምጥ አንድ አሪፍ ትልቅ ቢውልዲንግ ይመጣልናል። ይሄኛውን ለማድረግ ደግሞ ኮፒ ፔስት ነው የምናደርገው ከኮምፒውተራችን ከኪቦርዳችን ላይ ኮንትሮል ሲ እንደ ኮንትሮል ቪ ስናደርግ ፔስት ያደርጋል። ከዛ እንደርበዋለን። እዚች ጋር አንድ ቢውልዲንግ ይሆንልናል። እቺኛዋ በስትክክል እንዳይታወቅ እንደዚህ እናደርጋለን። አሪፍ ሆኖ አንድ እንዲመስል አሁንም ሌላኛውን ፔስት እናደርጋለን። ዘን ከዛ ላይ እዚች ጋር እንደግመዋለን ማለት ነው፣ እንጨምረዋለን። ዘን ከዛም በኋላ እዚች ውስጥ ስንት ነው ያለው? 5 ፍሎር ነው ያለው። ግን የምንጠቀመው 4ቱን ብቻ ነው። ለምን? አንደኛው ደግሞ ቢውልዲንግ ላይ ኮንስትራክሽን ላይ ስላለ አንጠቀመውም ማለት ነው። ስለዚህ አክሰስ ስዊቾች እንጠቀማለን ማለት ነው። ለአራቱም ዲፓርትመንት አክሰስ ስዊች እንጠቀማለን። እሱኛውንም ደግሞ ከየት ነው የምናገኘው? ከኔትወርክ እንደ ፔሪፈራልስ እናገኛለን። አክሰስ ስዊች ይቺኛዋ ነች። አንዷን እዚች ጋር እናስቀምጣለን። ከስር ያለችው ባዶ ትሆናለች። ለምን? አንዱ ኢምፒቲ ስለሆነ
ገና እየተጠቀምንበት ስላልሆነ ማለት ነው። ለአንዱ ዲፓርትመንት እቺኛዋን አክሰስ ስዊች እዚች ጋር አስቀምጠናል። ከዛ እቺኛዋን በስትክክል ካስቀመጥን በኋላ ኮፒ ፔስት አድርገን ለአራቱም እናደርጋለን ማለት ነው። ከአራቱ አንዱን ብቻ ነው የሰራነው። ዘን ኮፒ ኮንትሮል ሲ ቪ ኮንትሮል ቪ ዘን እዚች ጋር እናስቀምጣለን 2። አሁንም ሌላኛውን ፔስት እናደርጋለን ኮንትሮል ቪ እዚች ጋር አለች። እሱኛዋን ደግሞ እዚች ጋር እናስቀምጣለን 3ኛ። አንድ ብቻ ይቀራል ማለት ነው። ከዛም በኋላ እኛን ወደዚህ እናስጠጋታለን። ከዛ ኮንትሮል ሲ ኮንትሮል ቪ ኮፒ ፔስት እንለዋለን። ከዛ እዚች ጋር እናስቀምጣለን። ዘን ምንድነው የምናደርገው? አሁን እነኚህን ነገሮችን እናገናኘዋለን። ኢንተርኔት ሰርቪስ ፕሮቫይደር እና ሞደም ለምሳሌ ከኢትዮ ቴሌኮም የምንቀበል ከሆነ እቺኛው ኮመን ሊንክ የምትለው ነው የምታገናኘው። የራሳቸው የሆነ ሊንክ አላቸው ከሞደሙ ጋር የሚያገናኙለት። ስለዚህ እቺኛውን በኮመን ሊንክ ነው ኢንተርኔት ሰርቪስ ፕሮቫይደር እና ሞደም ኢፖናችን ኦር ሞደማችን የምናገናኘው። ሌሎችን ግን በምንድነው የምናገናኘው? በምንፈልገው ኬብል እናገናኘዋለን ማለት ነው። ለምሳሌ እቺኛውን ኮኔክተር መጠቀም እንችላለን። እቺኛዋ ኮኔክት ለማድረግ ነው የምንጠቅመን። እቺንና እቺን ለማገናኘት እንደዚህ እናደርጋታለን። አሁንም ይሄንና ይሄንን የሚያገናኝልን እቺኛዋን እንጠቀማለን። እቺኛዋንና እቺኛዋን ራውተሩንና አክሰስ ስዊቹንም ለማገናኘት እቺኛዋን ኔትወርክ እጠቀማለሁ። ለምሳሌ ይሄኛው ስትሬት ላይን ስላልሆነ ስትሬት ላይን እንዲሆንልኝ ምንድነው የማደርገው? ራይት ክሊክ አረግበታለሁ። ላይኑ ላይ ራይት ክሊክ አረግበታለሁ። ከዛ ስትሬት ኮኔክተር እንደዚህ በማድረግ ስትሬት አረጋታለሁ። ከዛ ይሄኛውን ከዚህኛው ቢልዲንግ ጋር ማገናኘት አለብኝ ማለት ነው። አሁን ከዚህኛው ቢልዲንግ ጋር ማገናኘት አለብኝ። አሁንም ስትሬት ላይን ስላልሆነች ራይት ክሊክ አረግበታለሁ ላይኑ ላይ። ከዛ ስትሬት ላይ ኮኔክተር እንደዚህ ያደርጋለሁ። እነኚህ ነገሮች በሙሉ እርስ በእርስ ኮኔክት መደረግ አለበት ማለት ነው። ስለዚህ እቺኛዋን ከዚህኛዋ ጋር አገናኛታለሁ። አሁንም ስትሬት ላይን ስላልሆነች ራይት ክሊክ ልበታለሁ። ከዛ ስትሬት ኮኔክተር ከዛ እቺኛዋንም ከዚህኛዋ ጋር አገናኛለሁ። እቺኛው ስትሬት ላይን ስላልሆነች ስትሬት ላይን ለማድረግ ራይት ክሊክ ዘን ስትሬት ኮኔክተር እላለሁ። ሁሉንም እንደዛ ማገናኘት የግድ ይለኛል ማለት ነው። ዘን ከዛም በኋላ ምንድነው የሚያስፈልገን? እያንዳንዱ አራቱ ዲፓርትመንት 10 ዩዘሮች ስላሉን ምንድነው የምናደርገው? እያንዳንዱ ላይ 10 ዩዘሮችን ማስቀመጥ አለብን። ይሄ ደግሞ ቦታ ስለሚፈጅብን ምንድነው የምናደርገው? አንዱን ዩዘር እቺኛውን የዩዘር ምልክት እዚች ጋር እናስቀምጥና አንዷን የዩዘር ምልክት እዚች ጋር እናስቀምጣለን። ዘን ከቢልዲንጉ ጋር እናገናኘዋለን። እቺኛዋን ኮኔክተር ተጠቅመን እቺኛውንና ከቢልዲንጉ ጋር እናገናኛለን። ዘን ምንድነው የምናደርገው? እቺኛው ላይ ደብል ክሊክ በማለት 10 ዩዘርስ ፐር ዲፓርትመንት እንላለን። ዲፓርትመንት እያንዳንዱ ዲፓርትመንት ውስጥ 10 ዩዘሮች አሉ እንደማለት ነው። እንደዚህ እንላለን። ይሄ 40 ዩዘር ይኖራል። ይሄኛው ዲፓርትመንት ይሄኛው ዲፓርትመንት 10 ዩዘሮች ስላሉ 10 ዲፓርትመንት ይኖረናል ማለት ነው። ሌላኛው ምንድነው የምለው? ኦል ኤምፕሎይ ሃቭ ዴስክቶፕ ኮምፒውተር በት አይሲቲ ዲፓርትመንት ሃቭ 20 ኤምፕሎይስ። እያንዳንዱ ዲፓርትመንት ስንት አንዳንድ ዴስክቶፕ አላቸው ማለት ነው። ስለዚህ አንድ ዴስክቶፕ እንወስዳለን። ይሄኛውን እንደዚህ እናደርጋለን። ዘን እቺኛውንም 1 ዴስክቶፕ ኮምፒውተር ኦር ፒሲ ፐር ዲፓርትመንት ፐር ዲፒቲ ብንል ዲፓርትመንት ማለታችን ነው። እንዲሁም ደግሞ አንድ ፕሪንተር በኮመን ፕሪንት የሚያደርጉበት ፕሪንተር ያስፈልጋቸዋል። ስለዚህ ፕሪንተር እንወስዳለን ማለት ነው። ከዚህ ደግሞ አንድ ፕሪንተር ያስፈልገናል። ስለዚህ እዚች ጋር እናስቀምጥና እቺኛውን ፕሪንተር ለሁላቸውም ታገለግላለች። እቺኛዋ ፕሪንተር ነች። ፕሪንተር እንላለን።
ስለዚህ ሁሉንም ኮምፒውተሮች ከቢልዲንጉ ጋር ማገናኘት የግድ ይለናል። እችኛውን ከዚህኛው ጋር እናገናኛታለን። እንዲሁም ደግሞ እችኛውን ፕሪንተርም ከቢልዲንጉ ጋር እናገናኘዋለን። ከዚህም በኋላ ምንድነው የምለው ሌላኛው ደግሞ አንድ ዋይፋይ ያስፈልጋቸዋል። እያንዳንዱ ዲፓርትመንት አንድ ዋይፋይ አክሰስ ያስፈልጋቸዋል ማለት ነው። እዛ ጋር ሳንደርስ በፊት የአይሲቲ ዲፓርትመንት 25 ላፕቶፕ ኮምፒውተሮች አላቸው። የአይሲቲ ዲፓርትመንት ሰራተኞች 25 ኮምፒውተር ላፕቶፕ ኮምፒውተር ስላላቸው እኛውን ላፕቶፕ የምትለዋን እዚች ጋር እናምጣና 25 ላፕቶፕ ኮምፒውተር አለው። ማነው? የአይሲቲ ዲፓርትመንት ነው ይሄንን የሚኖረው ደግሞ። ስለዚህ ኮኔክት እናደርገዋለን ከአንዱ ዲፓርትመንት ጋር። ሌላው የቀረን ምንድነው? ሰርቨሮች ያስፈልጋሉ። ሰርቨር ያስፈልገናል። ለምሳሌ እንደ ሜል ሰርቨር፣ ኢሜል ለማላላክ ደግሞ ኢሜል ሰርቨር፣ ሌሎች ሰርቨሮች ስለሚያስፈልጉን እዚች ጋር ፋይል ሰርቨር እዚች ጋር አሁን ለምሳሌ ፋይል ሰርቨር ፋይላችን ስቶር ለማድረግ የሚጠቅመን ነው። እቺኛዋ ፋይል ሰርቨር ነች። ደብል ክሊክ እናደርግበትና ፋይል ሰርቨር እንላለን። ፋይል ሰርቨር። ሌላኛው ኢሜል ሰርቨር፣ ኢሜል ለመላላክ ስለሚጠቅመን ኢሜል ሰርቨርም እዚች ጋር ታስፈልገናለች። ያለ ሰርቨር ኮምፒውተራችን ኔትወርካችን ኢንተርኔት የግድ ነው ሰርቨር። እቺኛው ደግሞ ኢሜል ሰርቨር ነች። ኢሜል ሰርቨር። ሌላኛው ሰርቨር ፕሮክሲ ሰርቨር። ለምንድነው የሚጠቅመን? ይሄኛው ለሴኩሪቲ ደግሞ ፕሮክሲ ሰርቨር ያስፈልገናል። ስለዚህ ፕሮክሲ ሰርቨር። ሌላኛው ዳታ የምናስቀምጥበት ደግሞ ዳታቤዝ ሰርቨር ያስፈልገናል። ዳታ ስቶር ማድረግ የግድ ስለሆነ ምንድነው የምንጠቀመው? ይሄኛው ዳታቤዝ ሰርቨር ያስፈልገናል ማለት ነው። ዲቢ ዳታቤዝ ሰርቨር ድሮይንጉን በዚህኛው መንገድ እንጨርሳለን። ግን እዚህኛዋን አላገናኝም። ለማገናኘት ምንድነው የምናደርገው? እኛውን ኮኔክተር ተጠቅመን እዚች ጋር ላይ ክሊክ እናደርጋለን። ዘን ወደ ታች እንጎትታለን። ከዛ እዚች ጋር እናገናኛለን። ላይኑ ላይ ራይት ክሊክ ዘን ስትሬት ኮኔክተር። ይሄኛውን ፕሮሰስ ለሁሉም ሰርቨሮች እንደግማለን። ሰርቨሯ ላይ ክሊክ እናደርጋለን። ዘን እስከዚች ድረስ እናመጣለን። ራይት ክሊክ ስትሬት ላይ። በዚህኛው ፎርም ለሁሉም እንሰራላችኋለን ማለት ነው። ድሮይንጉን በዚህኛው ፎርም ጨርሰናል። ሁሉንም ኮኔክት አድርገን ግን እዚች ጋር ምንድነው የቀረች? የኬብል ኔም ስትሬት ስሩ ኦር ክሮስ ኦቨር የሚለውን እናስቀምጣለን። ስትሬት ስሩ የተለያዩ ዲቫይሶችን ለማገናኘት ነው የሚጠቅመን። ክሮስ ኦቨር ደግሞ ተመሳሳይ፣ ለምሳሌ ኮምፒውተር ከኮምፒውተር ጋር ከሆነ ክሮስ ኦቨር ነው የምንጠቀመው። ኮምፒውተር እና ስዊችን ለማገናኘት ከሆነ ደግሞ ስትሬት ስሩ ነው የምንጠቀመው። ለምሳሌ ይሄኛው ሞዴም ኢፖን እና ፋይርዎል ለማገናኘት የተለያዩ ዲቫይሶች ስለሆኑ ስትሬት ስሩ ነው የምንጠቀመው ማለት ነው። ይሄ የኬብሉን አይነት ለመለየት ኬብሉ ላይ ደብል ክሊክ እናደርጋለን። ዘን የኬብሉን እንጽፋለን። ስትሬት ስሩ ኬብል ብለን እንጽፋለን። ለነዚህም እንደዛኛው ተመሳሳይ ዲቫይስ ላልሆኑ በሙሉ ስትሬት ስሩ ኬብል እያላችሁ ትጨርሳላችሁ ማለት ነው። ከዛም በኋላ ይሄን ከጨረስን በኋላ ምንድነው የምናደርገው? ሁሉንም ኮፒ እንላለን። ሁሉንም ኮፒ ለማድረግ ኮንትሮል ኤ እንላለን። መጀመሪያ ሴሌክት እናደርጋለን። ከዛ ኮንትሮል ሲ ዘን ምንድነው የምናደርገው? ወርድ ላይ እንመጣለን። የምንፈልገው ቦታ ላይ ፔስት እንላለን ማለት ነው። ለምሳሌ እዚች ጋር ፔስት ለማድረግ ከፈለኩኝ ኮንትሮል ቪ እላለሁ። እዚች ጋር ፔስት ትሆናለች ማለት ነው። እቺኛው አሁን ድሮ ያደረግናት ፎርም ወርድ ላይ ስትመጣ እቺኛውን ትመስላለች።
ለዛሬ ያዘጋጀሁት ቪዲዮ በዚህ ላይ ጨርሳለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።